መልኩ በመገለጤ እኔ ይቅርታ ጠይቃለሁ። ነገር ግን ከአቅሜ በላይ ስለሆነብኝ ጠላቶቼ ባይሰሙብኝ ደስ ይለኝ ነበር። ልክ ወደ ኦርቶዶክስ እንደተመለስኩኝ እባክሽ ዮርዳኖስ ከዚህ ጨለማ ውጪ፣ የፈለግሽው ሀገር ከፍለን እንላክሽ ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣ የሚጉድ። ቤት ኪራይ የምከፍለው የለኝም፣ ልጆቼ የምመግባቸው የለኝም፣ አገልግሎት እንኳን አይጋብዙኝም። ለምን መጣች አይነት ነው አቀባበላቸው። እኔ ከአድራጊዎቹ ይልቅ እኛ አሚዎቹ ነው በጣም የሚያመው። ህይወቴን ለማትረፍ ነው፣ ሰላም ፍለጋ ነው የመጣሁት ወደ ቤተ ክርስቲያን። አቤቱ ሆይ አምላኬ ሆይ፣ አቤቱ ሆይ አንካሳው ልቤ ያነከሰ ወደ መቅደስ ገሰገሰ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? እንደምን በዚህ አዳረሳችሁ? እግዚአብሔር የተመሰገነው እኔ በጣም ደህና ነኝ። እናንተም ባላችሁበት ሰላም እግዚአብሔር ከእናንተ ጋራ ይሁን። ውድና የተከበራችሁ ቤተሰቦቼ እንግዲህ ስለ ዘማሪት ዮርዳኖስ ሰሞኑን እንደሰማችሁት ነው። ያው ብዙዎቻችን በእውነት እንደዚህ አይነት ነገር አለ ወይ የሚያስብል ነገር ነው። ነገር ግን ያው የሆነው ነገር ሆኗል ማለት ነው። ሆነም ቀረም አንድ ሰው አሁን ላይ ያለው ነገር በጣም ከባድ ነው ማለት ነው። እንግዲህ እውነታው እያደር እየወጣ ነው ማለት ነው። ሲጀመር ይሄ ነገር እንዴት ይሄ ነገር ይፈጠማል? ተረት ነው እንዴ ብያለሁ ሁላ ማለት ነው። አንዳንዴ እኛ ጠፍተን ስንመለስ ሰው ለኛ ያለን ቦታ የወረደ ነው እና ምናልባት እንዴት ነው አሁንም ደግሞ ቦታ ለማግኘት ነው የምል ነገር እኔም በውስጥ አስቤ ነበር ማለት ነው። ግን አሁን እውነቷ እየወጣ ነው ማለት ነው። ብዙ መምህራኖች እንደሚያውቁ ኢቭን መምህር ዘመድኩን እንደሚያውቅ እንዳትከሰው ሰውየውን እንደከለከሉት የማያውቀው መምህር ደረጀ ዘወንዬ ነው እንግዲህ እንደተናገሩት እንደሆነ ዘማሪ ልዑል ሰገድም የምናከብረው የምንወደው እንዲሁም ደግሞ ሊቀ መዘምራን ቴዎድሮስ ታደሳም እንደሚያውቁ ሁሉ እነዚህ ሁሉ ይሄንን ምስጢር እንደሚያውቁ ተናግረዋል ማለት ነው። እውነት እንዳላት ይሄ ሁሉ ለቤተ ክርስቲያን ተብሎ የተሸፈነ ነገር ነው። አሁን ላይ ግን ዘማሪት ዮርዳኖስ ወደዚህ ከተመለሰች በኋላ አገልግሎት አልጋበዝም፣ አገልግሎትም አይጋብዙኝም። እኔ ቤተክርስቲያን የመጣሁትኝ ወደ ቤተክርስቲያን የተመለስኩትኝ ለነፍሴ ነው። ነፍሴን ለማዳን የተመለስኩትኝ ለሌላ ነገር አይደለም። የወጣሁት ተበድዬ ነው። ልጅነት አለ። በልጅነቴ ገና ልጅነቴን አጣጥሜ ሳልጨርስ ተጫውቼ እንደ ልጅ ሳልጠግብ ልጅ ያሳቀፈኝ ሰው በተክሊል አግብቶ የሚኖረው አሜሪካ ነገር ነው። የአንድ ቤተክርስቲያን አስተዳዳሪ ሆኖ ነው የሚኖረው። እኔ ግን ተበዳይ ነኝ፣ ተበድያለሁ። ሁለት ነገር ነው ያጣሁት። ልጅነቴን አጣሁ፣ ክብሬን አጣሁ። እንደገና ልጄም ስለ አባቱ ይጠይቀኛል። ለልጄ የሚመልሰው መልስ ለኔ በጣም ከባድ ነው። ብዙ ሰው አስልኬበታለሁ። ቢያንስ እኔ ምንም አልፈልግም፣ ለልጅ አባቱን ብያለሁ፣ አልቀበልም ብሎ የተላኩትን ሽማግሌዎችን መልሷል ነው የምትለው ማለት ነው። ዘማሪ ዮርዳኖስ እውነት አላት። እንግዲህ ልጁንም በስክሪን ይዛ ወጥታለች ማለት ነው። ማንን ነው የሚመስለው? ያየ ይፈርዳል ማለት ነው። በዚህ ሁኔታ ነው እንግዲህ ያለው ማለት ነው። እሷ እውነቷን እዛ ወጥታለች። ሌላ ነገር ደግሞ ልጁ ራሱ ምስክር ነው። ቁርጥ አባቱ ነው የሚመስለው። ይሄ ነገር እንግዲህ አሁን ላይ ብዙ የቤተ ክርስቲያን መምህራኖች በዚህ ዙሪያ ሀሳብ እየሰጡ ነው። በተለይም ደግሞ መምህር
ሊቀ ትጉሃን መምህር ደረጀ አጥብቆ ይዘዋል። በነገራችን ላይ እሱ የያዘ ነገር ቦታ ሳይዝ አይቶምና በዚህ እተማመናለሁ ማለት ነው። ሊቀ ትጉሃን መምህር ደረጀ በጣም በጣም ጎበዝ፣ ለቤተ ክርስቲያን ተቆርቋሪ፣ ደፋር፣ ለቤተ ክርስቲያን ምንም ቢሆን ለሚመጣው ነገር ምንም የማያስብ ለህይወቱ እንኳን የማይሳሳ ቤተ ክርስቲያኑን በሁሉም ነገር የሚያስቀድም መምህር ነው። እኔ በግሌ በጣም ወደው ማከብረው መምህር ነው። ትልቅ ቦታ ያለኝ በዚህ መምህር እና ዘማሪት ዮርዳኖስ ደግሞ እንግዲህ እውነቷ ምን እንደሆነ እንግዲህ በመጀመሪያ ላይ በረሃብ በቤት ኪራይ ችግር በብዙ መልኩ ነው ተሐድሶ ላይ መከራ፣ ከዛ በፊት መከራ፣ አሁንም ያለችበት ህይወት ሁልጊዜ ስለምትደውልልኝ ሁልጊዜ ለቅሶ፣ ሁልጊዜ ችግር ያማል እና እንደው ከጎኗ መቆም ያስፈልጋል። የእርድ ውስጥ ወዳችን ልምጣና እንግዲህ ሰዎች በማወቅም ባለማወቅም አትገባም፣ አትገቢም፣ አምሽተሻል፣ አርፈደሻል፣ ቦታሽ አይደለም፣ አታውቂም፣ አትመጥኝም፣ አትመጥንም ተብሎ አገልጋይ ይገፋል። አዲስ አገልጋይ ሲመጣ የሚያቀርቡ እጃቸውን ከፍተው በራቸውን ከፍተው የሚንከባከቡ እንዳሉ ሁሉ ደግሞ ፊታቸውን የሚጨፈግጉ አይናቸውን የሚጨመድዱ ብዙ ናቸው። ኃጢአትን እንጂ ኃጢአተኞችን የማይጸየፍ እግዚአብሔር ብቻ ነው። እኛ ደግሞ ሰዎች ነን እና ኃጢአትንም ኃጢአተኞችንም እንጸየፋለንም ማይጸየፍም ማንጸየፍም እንዳለን ሁሉ ማለት ነው እና ይህንን ስሜት እስቲ ያ ስትመለሽ የነበረውን ስሜት እስቲ እሱ ጋር የተያያዘው ዝማሬዎችም አሉ እና ይህንን መዝሙር እስቲ ከዚህ ጋር የተያያዘውን መዝሙር እስቲ በይ። ምሽቱ የመጣ አይገባም አትበሉ፣ አይገባም አትበሉ፣ አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ፣ ፍቅር ስለሆነ እግዚአብሔር ለሁሉ አባቴ ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ፣ እንደ ተስፋ ቃሉ። የተወደደ ቀን የተወደደ ዓመት ወደ አባቴ እቅፍ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። በነገራችን ላይ ተሐድሶያውያን እና ተሐድሶ እና እንደሰማችሁት ነው። ያን ሁሉ ዓመት የራሴ መስማት ደግሞ እግዚአብሔር በጊዜ ያደርጋል። ነገር ግን ሰው አውደ ምሕረት ላይ ለመቆም እንኳን ለማገልገል እንኳን መጀመሪያ የሆኑ ጥያቄ መመለስ አለበት። ቢያንስ እንዳይረብ ሆነ መውጣት አለበት። በልተጠግበህ ነው መውጣት ያለብህ አውደ ምሕረት ሌላ አገልግሎት። ኢነርጂ ያስፈልጋል። እየራበህ የምታገለግለው አገልግሎት አይደለም። በእርግጥ ከእግዚአብሔር ጋር ሆኖ መራብ በረከት እንደሆነ አምናለሁ። ነገር ግን ጉልበት ያስፈልጋል። እንደ ስጋ ለባሽ ስናስበው ጉልበት ያስፈልጋል። አቅም ነው የምታወጣው እና ያለሁበት ይሄ ሁሉ ዓመት ስኖር ሳገለግል በከባድ መከራና በችግር ነው ያለሁት። ልጅ ማሳደግ አለ። ያለ እድሜ ያለ ጊዜ ነው የወለድኩት። ከልጅ ጋር ዋጋ መክፈል አለ። እንደ ጓደኞቼ እንደ ኩዮቼ አልተጫወትኩኝም። ከልጅ ጋር ዋጋ መክፈል አለ። የወተት አለ፣ ብዙ ነገር አለ። ያን ሁሉ ነገር እኔ በማላውቅበት ሁኔታ በማልችልበት አቅም ያን ሁሉ ተሸክሜ ነው እዚህ ደረጃ ደረስኩት። አሁን 3 ልጅ ነኝ። አሁን 3 ልጅ የወለድኳቸው እቺ በትዳር ሆኜ የወለድኳቸው ልጆች አሉና ከነሱ ጋር አብሮ ደግሞ ዋጋ መክፈል በጣም ያማል፣ ይከብዳል። የአንድ ዓመት ሕፃን ልጅ አለኝ።
ከባድ ነው። አይ ሶስተኛ የመጨረሻው 1 ዓመት ህፃን ልጅ ነው እና ከተመለስኩኝ በኋላ የወለድኩት ነው። ቢሆንም ግን በጣም ብዙ መከራ ነው። የቤት ኪራይ ከፍዬ ነው የምኖረው። ባለቤቴ እያለ ያው እሱ ስራ ይሰራል። የቤት ኪራይ ምንም ቸግሮኝ አያውቅም ነበር። ነገር ግን በኋላ ላይ የሆነ ነገሮች ሲፈጠሩ እዛ ደረጃ መድረስ አልቻልኩኝም። የድሮውን መመለስ አልቻልኩኝም። መኖር አልቻልኩኝም። አቅም አነሰኝ። አቅም አጣሁኝ። ልጆች ማሳደግ ከባድ ነው። እጅግ በጣም ከባድ ነው። እንደምናወራው ያው የሚያውቀው ሰው ያውቀዋል። የልጆችን ጥያቄ መመለስ ከባድ ነው። ይዘህ እንኳን ስትወጣ ይህን ግዙልኝ፣ ይህን አድርጉልኝ የሚባለው ዋናው እሱ አይደለም። የልጆች መሳቃ ቋጥሮ ለመሄድ እንኳን ከባድ ሁኔታ ነው ያለበት። የልጆች ምሳ መቋጠር እንኳን ለመቋጠር እንኳን አቅም ያስፈልጋል። ከባድ። ስለዚህ ያለ አማራጭ ምንድነው? ልጆችን ከትምህርት ቤት ማስቀረት ነው። ውድ ቤተሰቦቼ እንግዲህ እንደሰማችኋት ነው ዘማሪት ዮርዳኖስ አሁን ላይ ለልጆቿ ብዙ ነገር ያስፈልጋል። እውነት ነው። ልጅ ያለ ነው ይሄንን የሚያውቀው የሚረዳውም ልጅ ያለ ነው እና በጣም ችግር ላይ እንደሆነች ነው እየተናገረች ያለችው። ወደ አባቱ ቤት እውነትም ነው ጠፍቶ እየተመለሰ በወንጌል እንደተጻፈ በሉቃስ ወንጌልም እንዳነበብ ነው ማለት ነው። እየጠፍቶ የተመለሰው ልጅ አሁን እሷ በመዝሙር እንደገለጸችው ነው ማለት ነው። እንደገና ደግሞ እውነት ለመናገር ማለት ነው ይሄ ቃል ከአንድም ሁለቴ በመጽሐፍ ቅዱስ ተጠቅሷል ማለት ነው። ንስሐ በገባ ሰው ቅዱሳን መላእክት እንደሚደሰቱ ተነግሯል፣ ተጽፏል ማለት ነው። ስለዚህ ቅዱሳን መላእክት የሚደሰቱበትን ሰው ለምን ያዝንበታል? ለምንድን ነው የሚያፍርበት? እና እግዚአብሔር ፈቅዶ ወዶ ወደ ቤቱ ከመለሳት ጥሩ ድምፅ አላት፣ ጥሩ ዘማሪ ናት። በልጅነቷ የጀመረች ስለሆነ ምንም አይነት ኮንፊደንስ አይጎላትም። ደግሞ እሷም እንዳለችው ሞገስን የሚሰጥ እግዚአብሔር ነው። መንፈሳዊ ነገር በቅዱስ መንፈስ የሚመራ ነው። እውነት ለመናገር የፈለገው ሁሉ አያገኝም፣ የተመኘው ሁሉም አያገኝም ማለት ነው። ይሄ እግዚአብሔር ጸጋ ነው። እግዚአብሔር የሚሰጥ ጸጋ ነው። እግዚአብሔር ሰጥቷታል ጸጋ፣ ማገልገል ትችላለች። እና እንግዲህ ብዙ መምህራኖች እየተረባረቡ ነው። ኦርቶዶክስ ደግሞ በዚህ አይታሙም። የሆነ ነገር ተደርጎ ልጆቿን የምታስተዳድርበት ራሷን የምትችልበት ነገር ቢፈጠርላት ዳግም መጎዳት የለባትም። ሰው ከእናት ከአባት ቤት ወዴትም አይሄድም። ኦርቶዶክስ ደግሞ ያሳደገቻት ቤቷ ነው። የትም መሄድ አትችልም። ምእምናኑ ደግሞ ቤተሰቦቿ ነው። ስለዚህ ያለው ነገር ተደርጎ መደረግ ያለበት ተደርጎ ራሷን እንድትችል ማድረግ የሁሉም ሰው ኃላፊነት ስለሆነ ይሄ መሆን አለበት ብዬ ነው የማስበው። ይፈልጋል ሀሳብ አስተያየታችሁን ስጡበት። በተረፈ የልጁ አባትም ደግሞ በቅርቡ እውነቱ ታውቆ ለልጁ እሷ ከሱ ምንም እንደማትፈልግ ነው እየተናገረች ያለችው። ግን ለልጁ አባት ብቻ እንዲሆን ነው የምፈልገው ብላለች። ያው ልጁም እያደገ ስለሚሄድ ለልጁም እሷም ጥያቄውን መመለስ ልትችል የምትችልበት ሁኔታ ላይ እንድትሆን እንደገና ልጁም ደግሞ በኋላ ላይ እያደገ ሲመጣ በትምህርቱ እንዲሁ በማህበራዊ ሕይወቱ ተጽዕኖ እንዳይፈጥርበት አባቱን ማወቅ ግድ መብት አለው ማለት ነው። መብት አለው። ስለዚህ አባቱም ደግሞ ለልጅ አባት የመሆን ግዴታ አለበት ማለት ነው። አሁን እንደተባለ እንግዲህ እግዚአብሔር ረድቷት በሚረጋገጥ ነገር ተረጋግጦ የልጁ አባት የመሆን ግዴታ አለበት ማለት ነው። ይሄ መብትና ግዴታ አይደለም። እሱ መብት አይደለም፣ በፍላጎት የሚሆን ነገር አይደለም። ግዴታ ነው ያለበት ማለት ነው። ግዴታ ነው ለልጁ ማለት ነው። በማን ነው የሚጠራው የሚለው ነገር እውነት ነው እንዴ? ምን ቢል ከየት ነው የመጣሁት የሚለው ነገር ያሳስባል። እያደገ ነው የሚመጣው አእምሮ እያደገ በመጣ ቁጥር እሱ ደግሞ ይሄ ጥያቄ ማሰላሰል ይጀምራል። በትምህርቱም በሆነ ተጽዕኖ እንዳይፈጥርበት ታዳጊ ነው።
በነፃነት ማደግ ይኖርበታል። መሳቀቅ የለበትም። አባቱ በቤት ሳለ አባቱን የማወቅ ሙሉ መብት ስላለ እንግዲህ አሁን ላይ ያለው ነገር ብዙ ኦርቶዶክስ ብዙ ሰው ቪዲዮ ሰርቶበት በቅርቡ ልጇም አባቱን የሚያገኝበት እሷም ደግሞ የምትተዳደርበትን እንደምታደርገኝ ሙሉ ተስፋ ነኝ። ሁላችሁም ኦርቶዶክስ ልጆች ተባብራችሁ በዛም በዚህም በቲክቶክም በዩቱብም ቪዲዮ ሰርታችሁ ዘማሪት ዮርዳኖስ ወደ አገልግሎትም እንድትወጣ ቤቷንም ደግሞ ራሷንም የምታስተዳድርበት ትንሽ ነገር እንድታገኝ ማድረግ ግዴታ አለብን ማለት ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ሰላማችሁ ይብዛልኝ።